ከዚህ በኋላ የምንም ዘገባ የለም። ዘገባዎች ሁሉ ኢራንና እስራኤል ሆነዋል። የጦርነት ሚዲያ ጦርነት እያሉ ነው ሰዎች። በምን ምክንያት እንደሆነ ባናቅም ጦርነቱ ተፋፍሟል። አሜሪካን አግዢኝ ስትባል አይ እኔ አላግዝም ብላለች። ከዚህ ከጦርነቱ ውጭ ነኝ ብላለች። ሌላ ደግሞ ግን ምንድን ነው የምንቀባጥረው? ሰዎች ግን ለምንድን ነው የሚቀባጥሩት? እሺ እንቀጥል እና አሁን ላይ ማታውኑ ሲዘን ቢያድረው እስራኤል አብዛኛዎቹ ማለት ይችላሉ ባይከሽፉ ተደብድባለች። እስራኤል ተደብድባለች፣ ተቀጥቅጣለች ማለት ይቻላል። በኢራን በኩል ደግሞ አሁንም ድረስ ሚሳኤሎች እየተኮሱ ነው። እስራኤል አሜሪካን እንድታግዛት እየተማጸነች ትገኛለች። እናም ውድ ተመልካቾቻችን አዳዲስ መረጃዎች ይዘን ስንመጣ ያው በማበረታታት ሰብስክራይብ ምናምን ላይክ ምናምን አንልም። እኛ ለምን ላይክ ካረጋችሁ ላይክ አድርጉ፣ ሰብስክራይብ ካረጋችሁ አድርጉ። ማለት ሁሉም ለማኝ ነው፣ እኛ ምን ለምን እንጂ። ግን ለምንድን ነው የምንቀባጥረው? እና አሁን ሌላ ደግሞ በሌላ በኩል ጣና ነሽ ቁጥር 2 በጣም ያው እየተቃረበች ነው። ሞጆን አልፋለች እና በቅርቡ ትደርሳለች ተብሎ ይጠበቃል። ሌላ ደግሞ በኩል እንጃ ምን እንደተፈጠረ ባናቅም በቅርቡ አዳዲስ ነገሮች እንደሚፈጠሩ አዳዲስ መረጃዎች ካሉ አፈንፍነን ተደባድበንም ቢሆን ይዘን እንመጣለታለን። መልካም ቆይታ ይሁንላችሁ። ይህ ሴንቱናንስ ሚዲያ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጠብቁን በትህትና እንጋብዛለን። አሁን አንዲት የመዝናኛ ፎቶግራፍ አሳይተን እንለያያለን። የጋሽ ጥሌ ምስልን የሳለው ልጅ እና ሰዓሊ የሚመስሉትን ፎቶግራፍ አሳይተን እንለያያለን። መልካም ቆይታ ይሁንላችሁ። ቻው። የሴንቱናንስ ሚዲያ ነው። አመኑታ ኮኔነ ጭራሽ ሰብሮታ ቅስሜነ ጨካኝ ናት እንዳልላ ልቤ ከበባ እናትሽ ከሰማች ካሰማተዋት አረ እንደ ታሪክ ተዋከልቤ ገብታለ ድንገት ፍቅራስክሮ ጠምዶኝ ነው የምናገር ስምምነው ወይሽ በኔ ውንድ በይ በፍቅር አታሰነቂው ሳስታውሳት ይጨንቀኛል እንደ ህልም ያታየኛል ሰመመን ሆናብኛል እች ልጅ